ለሀገር ኢትዮጵያ ትሞታለህ ወይ? ጉድ ኩዌስችን። መዋጋት ማሙት ትሞታለህ ወይ? ለሀገሩማ ሁሉም ሰው ይሞታል። ግን አሁን ለኢትዮጵያ ከሆነ እኔ አልሞትም። ይሄማ ምንም ስልጠና አስፈልገውም። ቀጥታ ወደ ግንባር ነው። አይሰማም። በቃ ይቅርታ። አረማቱ መጡ አበዳሪዎች መጡ፣ አረማቱ መጡ አከራይ መጡ፣ አረማቱ መጡ ባለ ሱቆች መጡ፣ አረማቱ መጡ አስቤዛዎች መጡ፣ አረማቱ መጡ ምግብ ቤቶች መጡ፣ አረማቱ መጡ ወላጆች መጡ። ሰላም ሰላም ዩቲዩብ እንዴት አላችሁ? እኛ ጋር ሁሉ ሸጋ ሁሉ ተማም ነው ፏፈሽ ነው። እናንተስ ጋር እንዴት ነው? እንደዚህ እንደሚሆን ተስፋ አድርጋለሁ። ዛሬም እጅግ በጣም አነጋጋሪ የሆኑ ቪዲዮዎችን ይዤ መጥቻለሁ። እንግዲህ ሰሞኑን ዋይ ሲያስብሉ የነበሩ ቲክቶክ ላይ ሳቅን ያጫሩ እንዲሁም መነጋገር የሆኑ ቪዲዮዎችን ይዤላችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን መሆናችሁን አትዘንጉ። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረጋችሁን አትዘንጉ። እንስቃለን፣ እንጫወታለን። ሀሳብ መስጠት ያለብን ነገር ላይ ሀሳባችንን እንሰጣለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ይሁኑ። ቀጥታ ወደ ቪዲዮቻችን። ለሀገር ኢትዮጵያ ትሞታለህ ወይ? ጉድ ኩዌስችን። መዋጋት ማሙት ትሞታለህ ወይ? ለሀገሩማ ሁሉም ሰው ይሞታል። ግን አሁን ለኢትዮጵያ ከሆነ እኔ አልሞትም። ምን ለአሜሪካ ቢሆን እሞታለሁ። ምን አለ የተመቻቸ ነገር ለወጣቱ። አሁንም እኮ አለ ነው ይባልም እንደሙትን ቁጠሪውና ያው ሁለቴ ሙት። በነገራችን ላይ በዚህ ጉዳይ ላይ ምን አይነት ሀሳብ አስተያየት አላችሁ? በእርግጥ ልጁ የሚያወራው ነገር በጣም እውነታ ያለውና እንትን ልንደብቀው ማንችለው አይነት ሪያሊቲ ነው እውነቱን ለመናገርና እንዴት ነው እናንተ ለሀገራችሁ ትሞታላችሁ? ኮመንት ላይ አስቀምጡልኝ። መኖር የሚገኝበት አረካሽ አንተ ሰው ያወራክ በእናትህ ወደ ቀይ ለምን ነው ቀጥ ብላ አትሄድ? ምን መስመርን ጠብቃ አታሳስተኝ። እዚህ እንዳልመጣ ለራሳችን ታክሲ የለም። አንተ ታክሲ አተናል። አሬ እኔ ቆንጆ አትጨነቂ ነው የወሮ ውጪ ደርስበታል። እኔ ሲጀመር ታርጋውን መዳፌ ላይ ስለጻፍኩ ምንም እንዳትጨነቂ እሺ። እኔ ቆንጆ ምክር ከሚኒሻ። እሺ ቤተሰብ እንዳትታፈሱ ማድረግ ያለባችሁ 3 ነገሮች። አንደኛ ሚኒሻ አፍጥጦ ካየ ሩጥ። ሁለተኛ ሚኒሻ ካየ ሩጥ። ሶስተኛ ሚኒሻ ካየ ብር ስጥ። ይሄን ይመስላሉ። አመሰግናለሁ። አራዳው ሚኒሻ እባላለሁ። ሁሉ ላይክ ሼር አድርጉልኝ። አመሰግናለሁ። አረካሽ ወላሂ ና መከላከያ ግባ መልስ የለም። እንካ ይሄንን ብላ ና ፖሊስ ግባ መልስ የለም። 5 minutes later ወጣት ከሺሻ ቤት ከጫት ቤት ወጥቶ ሚሊተሪ መቀላቀል አለበት። ባህል ሳገባ አንተ ይሰሙታል። አንተ ተቀላቀላል ምን አባት ታገባ? ሚሊተሪ ያላት ሀገር ትከበራለች፣ ትወደዳለች። እርሲያስ ለማደ ነው አይኔን አታስቀው አለች። ለሀገር ኢትዮጵያ ትሞታለህ ወይ? መዋጋት ማሙት ትሞታለህ ወይ? ለሀገሩማ ሁሉም ሰው ይሞታል። ግን አሁን ለኢትዮጵያ ከሆነ እኔ አልሞትም። ለአሜሪካ ቢሆን እሞታለሁ። ምን አለ የተመቻቸ ነገር ለወጣቱ። አሁንም እኮ አለ ነው ይባልም እንደሙትን ቁጠሪውና በነገራችን ላይ በፊት እንግዲህ በአገር ፍቅርና አገርን በመውደድ ለአገር በመሞትም ሆነ በመኖር ብዙ የምንታማ ህዝቦች አይደለንም ወይንም አልነበርንም የሚል ሀሳብ አለኝና እንደ ሀገር ግን አሁን ከጊዜያት እና ከሁኔታዎች መለዋወጥ አንፃር ስለ ሀገር ያለን ትርጉምም ሆነ ስለ ሀገር ያለን ስሜት እጅግ በጣም የተበላሸና አስቀያሚ ሁኔታ ላይ ነው ያለውና በተለይ ይሄ ብሔርተኝነቱ፣ ጎሰኝነቱና ጎጠኝነቱ ባመጣብን ሁኔታ አንፃር የምር ልንሞትላት ምንፈልጋት ሀገር የለችንም። አሁን በዚህ ሰዓት ላይ ልንሞትላት ምንፈልግላት አገር የለችም። ብንችል እንደውም አሁን ልንኖርላት ምንፈልግ አገር ለመፍጠር እንሞክራለን። ምክንያቱም ኦሬዲ ፍራጃይል ነገሮች እየሆኑ ስለመጡ
ያም ፍራጃይል የሆነ ሪኮንስትራክት አድርጎ እንዲሁም የራስን ሀገር የራስን ማንነት ከእንደገና ከዛ ውስጥ ወልዶ ሪቦርን የማድረግ ሁኔታዎችን መፍጠር ነው እንጂ እንደዚህ አይነት ፍራጃይል በሆነ ሁኔታ ውስጥ የምንሞትላት ሀገር አሁን አለችን ብዬ አላምንም አላስብም። እና ምንም ስልጠና አያስፈልገውም። ቀጥታ ወደ ግንባር ነው። ይሄማ ምንም ስልጠና አያስፈልገውም። ቀጥታ ወደ ግንባር ነው። አይሰማም። በቃ ይቅርታ። አምልጡ ወገን። በዚሁ አጋጣሚ እንደዚህ አይነት አካሎችን እባካችሁ ውሰዱልን። እንደው እኛ ከውጭም ኢምፖርት አድርጋችሁ ቢሆን እባካችሁን ውሰዱልን። እንደዚህ አይነት ሰዎች ወንድ አድርጓቸውና መልሱልን። ያኔ ችግር የለውም። ብዙም እንደዚህ ሽልጥልጦቹን ወስዳችሁ ለትግሉ ለአገር ቢሆን ጠቃሚ ነው። ትንሽ ሆርሞናቸውን አስተካክለው ይመለሱ። አይ ቲንክ እንደዛ ነው የማስበው። Can you see that behavior? What is happening? Who is this? Ili kojo. Eza kuri ili kojo sami zima bdash bamariam sami. Esti. Squad! We're flying to Philadelphia! Oh, hell no! Astaghfirullah al-azim. Astaghfirullah. ብለናልኛ። መታፈሱ ይሁንሽ ችግር የለውም። ለሀገራችን አይደል እንዋጋው ችግር የለውም። ግን ለምንድን ነው ድሃ ብቻ የሚታፈሰው? ለምንድን ነው መኪና እየነዳ ያለውን ሰውዬ አስወርደ አፍሰ ውትድርና ማትወስዱ? ለምንድን ነው ህንጻውን አስገንብቶ የራሱ ሆቴል ውስጥ ቁጭ ብሎ እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለሽ ብለ ይዘው ማትሄዱ? እኛ ብቻ ነን እንደ ሀገሪቱ ዜጋ። እነሱ ምን ቦጣቸው? የድሃው ልጅ እያለ እነሱ ምን ቦጣቸው? የድሃው ልጅ አለላቸው እንደሄደ ይሄደ ይማገዳል። የትኛውም የሀብታም ልጅ ድንገት አያርገውና መንገድ ላይ ቢታፈስ እንኳን ድንገት ነው እሱም ቢታፈስ እንኳን በደቂቃዎች ውስጥ ከዛ ቦታ ማስወጣት ይችላሉ። በደቂቃዎች ውስጥ ያስወጣሉ ከዛ ቦታ። የትኛውም ሀብታም የትኛውም ባለስልጣን ምንም ያህል ሀገር ወዳድ ቢሆን ምንም ያህል ሀገሩን ቢወዳት የራሱን ልጅ አሳልፎ ወደ ውትድርና ሂድ ለሀገር ታገል ብሎ አይሰጥም በጭራሽ። አብዛኛውን ሙሉ በሙሉ የትኛውም ሰው አይሰጥም። የነሱ ልጆች የት እንደሚኖሩ እናውቃለን እኮ። ያው እንግዲህ ዜግነት እኩል ከሆነ አንድ አይነት ከሆነ ይሄ ነገር በጣም ሊታሰብበት ይገባል ብለን እናስባለን እኛ እንደ ሀሳብ። አገሩ የጋራ ከሆነ ይህንን ነገር ቸል ልንለው አይገባም። የት ነው ያለችው? ሌሊት 7 ሰዓት ሩጫ እያየን የምንጨፍርባት ኢትዮጵያ የት ነው ያለችው? ትንንሽ ህፃናት ለበዓል የተገዛላቸውን ልብስ አልነጋ ብሏቸው ለብሰው የሚያድሩባት ኢትዮጵያ የት ነው ሄደችው? እስቲ ሀገርን ወቅ እየተባልን በየከተማው የፈለግንበት ሀገር ሄደን ሀገራችንን የምናይባት ኢትዮጵያ የት ነው ያለችው? እኛ ራሳችን የት ነው ያለነው? ምን ውስጥ ነው ያለነው? የት ሀገር ነው ያለነው? እሺ የኛ ሀገር በየቀኑ ሰው ሞተ፣ ሰው ተሰቀለ፣ ሰው ታረደ እያልን የምንሰማባት ናት። የኛ ሀገር አንድ ቦታ እንኳን ሄደን መስራት የሚከብድ ቦታ ናት። የኛ ሀገር ለቤተሰቦቹ ለሀገሩ ብሎ በየበረሃው የሚንከራተት ሹፌር የሚሞትባት ናት። ይቺ ናት የኛ ሀገር። የኛ ሀገር ሰው በሰላም ወጣው ገባው ብሎ የሚጨነቅባት ናት። ሰላሙን ያምጣልን ብቻ። ጂም አትሂዱ። ላይክ ለምን ደም ትሄዱ? ጂም አትሂዱ። ላይክ ከመሬት ተነስቼ ውፍረት ያስቸገረኝ ብዬ ምንም ያልተናገረኝን ውፍረት ለመቀነስ ፈልጌ ጂም መመዝገብ 1-2 ቀን ተፍተፋልኩኝና ከዛ እንዴት ነው በፍጥነት ሰዎች ዌት ሉዝ የሚያደርጉት ምናምን የሚል ሰርች ምናምን ሳደርግ አይ ጂም ከሄድሽ ማስተር የሚለውን ሞክሪ ምናምን ነገር አለኝ ቻት ጂፒቲ ማለት ነው። ከዛ እሱን አምኜ እሺ ይሄ የሚንቀሳቀሰው ደረጃ ማለት ነው እሺ ብዬ ችንጀለስ ልሞክራት ምናምን ብዬ ወጣሁኝ ማለት ነውና እርግጥ ነው በጣም ያደክማል ምናምን ያንቀሳቅሳል ቶሎ ያልባል ምናምን ከዛ ዞር ብዬ ሳያቸው ከጎኔዎች በጣም ልምዳላቸው እንዲህ ብረቱን ለቀው ምናምን እንዲህ ምናምን እያሉ ምናምን እንደዚህ ወገባቸውን እያዙ ምናምን ነው የሚወጡት እስኪ ከዛ እሺ ምናምን ነገር እያልኩኝ እንደምንም ብረቷን ተደግፌ እየወጣሁኝ ያለ የሆነ ሰዓት ላይ በቃ እስኪ አላስፎግራ ፍሬሽ እንደሆንኩ ብዬ ለቀቅ አደረኩት ማለት ዞር ስል እየወደኩ ነው ማለት ብዙ አይነት አወዳደቅ አጋጥሞኛ ቀን ፍርጥ ብድግ ላጥ ምናምን ቢሆን ችግር የለውም። ላይክ ሰከንድ ሳትሰጡት ምን ተፈጠረ ነገሩ ማለት እያረፍኩ ነው
ደብ የሆነ በቃ ቀጥ ብዬ ነው የወጣሁት። ያማቸዋል እንዴ? እቤት ተቀምጬ ሽሮ በዳቦ ይጥለኝ ነበር። ኧረ አይጥለሽ። አንድ ቀን ጠልፎኝ አያውቅም። ሲያጌጡ ይመላለጡ አሉ። አርፋችሁ ተቀመጡ ጂም ምናምን ሰዎች ስማ። ለማንኛውም ስትወድቁ ፈጠን ያለ ወድቁ መነሳት ይሆንላችሁ። ለምንድነው ሰው ሁሉ 2018 እስኪያልቅ በጣም ይጓጓው? ኤቭሪዌር ማገኘው ሰው በሙሉ 2018 ቶሎ ቢያልቅ 2018 ቶሎ ሊያልቅ ነው በቃ ግልግል ይሄ ዓመት አለቀ ነው የሚለው። ለምን ይሄን ያክል ኤክሳይትድ ይሆን ነው አዲስ ዓመት ላይ ለመግባት? ሰው እንደዚህ ኤክሳይትድ ሲሆን ለአዲስ ዓመት አይቻላቅም በህይወቴ። እኔ ራሴ አሁን በጣም ኤክሳይትድ ነኝ 2019 አዲስ ዓመት እስኪመጣ ድረስ። ለምን ብትሉኝ ግን አላውቅም። ለምን እንደዚህ ኤክሳይትድ ይሆን? ቁመት ግን ማለት እንዴ ያጣጣፈክባት እንዴ ጥሩ አርግ እንዴ ብጥፎ ምን ቴክስቱን ነው አሁን ትጥፋለህ ኃይል ላይ ያለ ኃይል አለው እኮ እንዴ ነው ትለኛለህ እንዴ ትላለህ እንደሱ ትጀምራለህ ግን አዘባላ ምን አዲስ ነገር አለ አትበልኝ አዲስ ነገር የለም ሁሉ ነገር አሮጀ ነው አብቁታል አሮጀ ነው ሁሉ ነገር እና ምን አዲስ አትበልኝ አወራ ይዘሽ መናገርሽ ነው እና ወራረክን ጥሩ አርገህ አወራ ምን አዲስ ነገር አትበልኝ እና አትበልኝ በተለይ እናት አናድኝ እና ራስ እና ወግናቲ ለማንኛውም በጅንጀና ስርዓታችሁ ውስጥ እንደዚህ አይነት ተደጋጋሚና አሰልቺ የሆነ ነገር ያጋጥማችኋል? ሃይላይት ቪው አጠር ያለ የሃይላይት ኮርስ እንሰጣችኋለን። በጅንጀና ወቅት ተመሳሳይና ተደጋጋሚ አሰልቺ የሆኑ ቃላትና ንግግሮችን እንድታቆሙና እንድትቋቋሙ የሚረዳችሁ ይሆናል። ያንን ለማድረግ ሰብስክራይብን ተጫኑ። ያሉን ቦታዎች ውስን ስለሆኑ እባካችሁ ጊዜ አታባክኑ። ለዚያች ልጅ አድርሱልኝ። ጥሩ ሚስት ለባሏ ዘውድ ናት። አንቺ አክም ባለው ነሽ። በቃ አትሆኝም እኮ ለማንም። ልጅ እያለሽ ትዝ ይልሻል እንደ ሲንደሬላ ነበር መሆን የምትፈልጊው፣ ጸጉርሽ ረጅም እንደ ራምፑዘል። አንቺ ግን አስማተኛው አሮጊትን ነው የሆንሽው። አየሽ፣ ልጆች ባዩሽ ቁጥር ይደነግጣሉ። ወንዶች እኮ ካንቺ ዲፕሬሽን ብቻ ነው የሚይዛቸው። የሳመሽ ሁሉ ቀሽር ሲጠጣ ይኖራል። ሙያሽም የከብት መኖ ነው። በቃ ይሄ ምላሱ ጥቁር ወይም ደግሞ የነተበ ቡዳ ነው የሚያገባሽ አንቺን። ለዘብተኛ በቅሎ የሰው ድቁስ። ተይ በቃ አንቺ ተይ። እናንተ ደግሞ ፎሎ እያደረጋችሁ ፎሎ እሺ። ምንድነው አገልግል የሰራሽው ነፍሴ? ምንድነው እንዴ? ወደ ልትጅ ነው ልፈላው ነው የምትጅበታለሽ እንዴ? አደባባይ ያደርግሽ እኮ ዞርሽ እኮ እንዳለ እኮ ምን ሆነሽ ነው እንዴ? ወይስ ሌላ ሳን ላይ ያርግሽ ልቤ ነው እንዴ? ተይ እንጂ ቀንሹ። እኔም ባፈሪልኝ አፈሪ ሁለት ምግብ አንዴ ታዘዘ ወይስ ለየብቻ እንብላ? የብር አገልግል ነው ያሰረችው እዛ ውስጥ አገር ከሁሉም የቀራት ነገር የለም። አደብ እናርግ እንጂ ምመና ከሞን አንበላም እያላችሁ ደግሞ ስንት ታጠፋላችሁ እንዲህ በአንድ ጉርሻ ውስጥ አገልግል እየተቀለላችሁ። ዋይ ቢኮዝ ዋይ እንቀጥል እስቲ። በነገራችን ላይ ትዳር 100% ነው 60% ነው 70% ነው ምናምን የሚባለው ነገር በዛ ነገር አላምንም። ትዳር 50-50 ነው። 50-50 ነው። ለምሳሌ ከኔ ቤት ኤክስፒሪየንስ ከልምዴ ሳካፍላችሁ ያ ቤት ሁሉም ነገር 50-50 ነው። 50ውን እሱ ይችላል፣ 50ውን ደግሞ እኔ እችላለሁ ማለት ነው። ለምሳሌ ወጥተን በምንበላበት ሰዓት እሱ ይከፍላል፣ እኔ ደግሞ እስቃለሁ። አስቤዛ በምናደርግበት ሰዓት አስቤዛውን እሱ ይከፍላል፣ እኔ ደግሞ እንደገና እስቃለሁ። እንዲሁ በተለያዩ ነገሮች ሊሆን ይችላል። ለምሳሌ ለልጆች ልብስ መግዛት ምናምን ሊሆን ይችላል። እሺ እሱ ይከፍላል፣ አንቺ ትስቂያለሽ። ይሄ 50-50% ነው። ከሁላችሁም እንድትመሩበት የምፈልገውና 50-50 ይችላል ብዬ ማስበበት ነገር ነው። እንደዚህ አይነት ተመሳሳይ የትዳር ምክር እንደመክራችሁ የምትፈልጉ ከሆነ
ለማንኛውም በዚሁ አጋጣሚ እኛ ቪዲዮዎች እንለቃለን። የኛ ስራ ምንድነው? ቪዲዮ መልቀቅ ነው። የእናንተ ስራ ምንድነው? ሰብስክራይብ ማድረግ፣ ላይክ ማድረግ፣ ኮመንት ማድረግ፣ ሱፐር ስቲከር፣ ሱፐር ቻት ምናምን ማድረግ፣ እንደዚህ ነገሮች ማድረግ ደግሞ የእናንተ ስራ ናቸው። የዩቲዩብ ስራ 50-50 ነው፣ በጋራ ነው እንዴ። ለማንኛውም ሰብስክራይብ ማድረጋችሁን አትዘንጉ፣ ላይክ ማድረጋችሁን አትዘንጉ። እንቀጥል። ልክ እኔ ደሞዜን ስቀበል ኧረ መጡ አበዳሪዎች መጡ፣ ኧረ መጡ አከራይ መጡ፣ ኧረ መጡ ባለ ሱቆች መጡ፣ ኧረ መጡ አስቤዛዎች መጡ፣ ኧረ መጡ ምግብ ቤቶች መጡ፣ ኧረ መጡ ወላጆች መጡ። ደሞዜም አልበቃኝ አንድ ላይ ሲመጡ እህቶቼ መጡ፣ ወንድሞቼ መጡ፣ ወጪዎቼ መጡ፣ ዕዳዎቼ መጡ። ኧረ ወይኔ ወይኔ፣ ኧረ ወይኔ ወይኔ፣ ኧረ ወይኔ ወይኔ፣ ኧረ ወይኔ ወይኔ። እኔ ማለት ነው ዘንድሮ ወዳጅና ጠላቴን መለየት አልቻልኩም። ስለዚህ ምን እያልኩኝ ወደ ፈጣሪ መጸለይ ጀምሬያለሁ። ጌታዬ ወይ ጠላቶቼን ሳያቸው እንዳቃቸው የፊት ጥርሳቸውን አውልቅልኝ። ፊት ለፊታችን ተቀምጣችሁ እስራችን ተቀምጣችሁ ተቋጥራላችሁ እንዴ? እንደ አንድ አይነት ምግብ እኮ አጠገብ ለጠገብ እኮ ሆነን በልተን እኮ እኛ ቀድመን ካገሳን እኮ አተኙም እንዴ ትላላችሁ። እሷ ገሳ ምቀኝነት ይበላችሁ በገዛቻችሁ ወላቃ ልትሆኑ ነው። ተቃጠለን እኮ። ፒኦቪ እኔና ጀለስ ያለንበት ሁኔታ። ሰላም ወንድሜ፣ መልእክተኛው እባላለሁ። እንዴ መልእክተኛ ቁጭል ለሰጣር እንደምንም ስገበገቡ ምን ታደርጋለህ? አይ እዚህ ትንሽ እርቦኝ። ራበህ? የኔ አባት አይዞን። እሺ እኔንም እርቦኛል። ቺቲንግ ይቅርታ የሚባል ነገር ነው አይደለም? ሰላም ኬሞኒ ነኝ። ሃይ ናኦሚ። እና ይሄ እሱና እሷ ፖድካስት ነው። ኦኬ ፖድካስት አልጋ ላይ ግን አይከብም። እና የዛሬ ጥያቄ ደግሞ አንድ ሰው ቺት ካረገባችሁ ወይ ደግሞ ካማገጠባችሁ ይቅር ትሏቸዋላችሁ ወይ? በጭራሽ አንላቸውም። አይ ዶንት ኖ ይቅር ምን አይመስለኝም። ለምን? ለምን ማለት የማይጠበቅብሽ ስለረጉ ነው እኮ። ስለዚህ ላንቺ ላይክ ቺቲንግ አንተ yes deal breaker በጣም ቅር የሚባል ነገር አለ። what do you think አንተ? እኔም አይ ቲንክ ይቅር የማይባል ነገር የለም በዚህ ዓለም ውስጥ። it depends እንደ ሲቹዌሽኑ it depends። አሁን ለምሳሌ ፓርትነርሽ በቃ እስከዛ ድረስ ምንም ሳያጠፋ ወይ ደግሞ በቃ በጣም ሁሉንም ነገር ትወጂዋለሽ፣ ግን አንድ ቺት ካረገ ያ ሁሉ ጥሩን ነገር ዲስትሮይ ቢያደርግ ፌር ነው ብለሽ ታስቢያለሽ ወይ? ለወንድ ሲሆን ትንሽ ኮምፕሮማይዝ እናደርጋለን። አሁን ጥሩ ሰው ከሆነ he should know better። ብዙ ጊዜ አሁን ሌላ ሰው ቺት ሲያደርግ ምናምን it's usually like or አዲስ የሚማርክ ነገር something like tempt የሚያደርጋቸው ነገር ሲኖር ነው አይደል? usually እንደዛ የሚሆነው so ወንድ ልጅ እንኳን እንደዛ tempted እንደዚህ like ያ ሁላ ጊዜ ጥሩ ሆነ የቆየበት ነገር በዛች ክሊክ ታይም እንትን ለማለት ዝግጁ ጥሩ መሆን ስላለበት ይለያል። ሴናሪዮ ይለያል ሊሆን I don't think በጣም አጭር ጊዜ or የሆነች ትንሽዬ ምክንያት ኢዚሊ ቴምፕትድ መሆን አለብህ ብዬ አላስብም። ቴምፕቴሽኖችህን መቆጣጠር መቻል አለብህ ወንዱም ሴቱ። by the way እንዳለ የምትይው ነገር like ኔቸር ግን ልዩነት አላት እዚህ ጋር like ራስሽን በደንብ ቻሌንጅ ካረግሽው አሁን ለምሳሌ ማንም ሰው ቢያመልክ በፈጣሪ እስካመንሽ ድረስ ቀን በቀን ነው ፈጣሪን ይቅርታ የምንጠይቀው እና ማንም ሰው በዓለማችን ውስጥ ማንም ሰው አጥተኛ ነው፣ ብዙ አጥፍቷል። ስለዛ እግዚአብሔርን ይቅር በለን እያልን ሰውን እንዴት ይቅር አንልም? ያ በጣም ቆንጆ እንትን ነው። አንድ ሰው ቺት አደረገብኝ እኔ ልጁ ላይ ሌላ ጥላቻ ይኖረኛል or ይቅር አልለው ምናምን አይደለም፣ ይቅር እለዋለሁ። እሺ ከዛ በኋላ ይቅር እለዋለሁ ግን እዛው ለምን አንድ ጥፋት እምነቱ ተሰበረ? እምነቱ የሰበረው ባይዶይ ቺት የሚያደርገው ሰው ነው ከመጀመሪያው። of course ስለዚህ አንድ አክሽን እስካሁን የነበረው ነገር አበላሸው።
እግዚአብሔርን ይቅር ምናምን እሱ ያልከው ነገር እግዚአብሔርም አትማግጡ ይላል። ምንም ኃጢአት ከሌላኛው ኃጢአት አይበልጥም። ሁሉም ኃጢአት በጣም ይበልጣል። ኤግዛክትሊ። እና ይሄ ደግሞ ይበልጣል የሚባለው ነገር በሶሻል ሚዲያ ይሁን ወይ ደግሞ በጓደኞቻችን ስናወራ ትልቅ ነገር ሆኖ ስለሚታይ ነው እንጂ ከሌሎቹ ኃጢአት ተለይቶ አይደለም። እኔ ይለያል ባይ ነኝ በነገራችን ላይ። ምክንያቱም አንድ ሰው ሌሎች አይነቶች ኃጢአት ቢሰራ አካሎቹን ያንን ነገር ለመስራት ይሄ የሚጠቀምበት መንገድ እና ይሄኛውን አይነት ኃጢአት ለመስራት የሚጠቀምበት መንገድ በጣም ነው የሚለያየው። ለምሳሌ ቢሰርቅ ብለን እናስበው። ቢሰርቅ የሚጠቀምበት መንገድ ሌላ ነው። ቢዘርፍም ወር ቢደባደብም ወንጀል ቢሰራ ምናምን የሚጠቀምበት መንገድ ሌላ ነው። ግን ይህንን ነገር ሲያደርገው ቺት የማድረጉን ነገር ግን ሲያደርገው ኦልሬዲ በራሱ ነገር ላይ በራሱ አካል ላይ ነው ያንን ወንጀል እየሰራ ያለው እና ኤክስተርናል ነው ሌላው። ይሄኛው ግን ኢንተርናል ነው። ኦልሬዲ ወደ ውስጥ ወደ ራሱ ነው የሚሰራው። ራሱ አካል ላይ ነው ያንን ነገር የሚሰራው እና አይ ቲንክ ይሄ ለየት ይልብኛል እና ከፋም የሚለው ይሄ ይመስለኛል። ለዛሬ ያስኩላችሁ ቪዲዮዎች ይሄንን ይመስሉ ነበረ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለነበራችሁ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረጋችሁን አትዘንጉ። ፒስ